የአብይ አህመድ ሹመት ጉዳይ ያው ምንም አሁን እቺ ነገ ጧት ካልቀየራት ወይም ተሻሽሎ ደብዳቤ ለሰውየው ሲሰጠው ተቀይሮ ካላመጣት በስተቀር 100% ስህተት በስህተት የተሾመች ፕሪቶሪያ 100% የፈረሰ መሆኑ ያረጋገጠበት ነው። ይሄ የተሻረ አንደኛ የተሻረ አዋጅ ነው፣ መሬት ላይ በሌለ ህግ ነው። ሁለተኛ ትግራይ ጊዜያዊ አስተዳደር የሚባለው የፕሪቶሪያ ሰላም ስምምነት ውጤት ነው። በቃ ባጭር ጉዳይ ብዙ ጊዜ ሞተዋል ተው በቃ እናንተ ማትሸውዱ ስንላቸው ነበር። ይሄ ደብዳቤ እንደሚለው በኢፌዴሪ ህገ መንግስት አንቀጽ 629 የሚለው እና ቁጥር በአዋጅ ቁጥር 359 1995 የሚለው 1995 በጋምቤላ ተፈጥሮ የነበረው ችግር ነው። በዛን ሰዓት ጋምቤላ የነበረው ችግር የፌዴራል መንግስት ጣልቃ ገብነት የሚፈቅድ አንቀጽ ያን ተዘጋጅቶ ነበር። ይሄ ደግሞ መሰረት ደግሞ የትግራይ ክልል አካታች ጊዜያዊ አስተዳደርን በርዕሰ መስተዳድርነት እንዲመሩ በሚኒስትሮች ምክር ቤት የትግራይ ክልል አካታች ጊዜያዊ አስተዳደር አስመልክቶ በጸደቀው ደንብ ቁጥር 479/2013 ማለት ደግሞ ሙሉ ነጋን ለመተካት ማለት ነው። ህወሓት ወደ ቆላ ተንቤን የትግራይ መንግስት ፈርሶ ቆላ ተንቤን ሄዷል በተባለበት ጊዜ ሙሉ ነጋን ለማምጣት በ2013 የወጣ አንቀጽ ነው። ይሄ የዓመቱን የሥራ አፈጻጸም ባቀረቡት መሰረት ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚያዝያ 1 ቀን 2013 ጀምሮ ሌተና ጀነራል ታደሰ ወረደን ለአንድ ዓመት ሹመታቸውን አራዝመዋል ነው። አዲስ ሹመት ነው ሾመናል እንዳይሉ አራዝመዋል ነው የሚለው። ወድ ወረደ አንድ ዓመት የቆየው በፕሪቶሪያ ሰላም ስምምነት ነው። እዚህ ላይ ፕሪቶሪያ የሚባል የለም። አንደኛ እነዚህ ጉዳዮች ከህግ አንጻር ምንድን ነው ይሄ ዛሬ የሰማ ነው። በጣም ከበድ ባለ እጀባ ነው ታጅቦ ነው አሉ ከኤርፖርት ሄደው ማለት ምን አይነት ቪአይፒ መጣ አንዩዥዋል ማለት ነው። ምን አይነት ባለስልጣን መጣ እስኪ ምንድነው ምን ተፈጥሮ ነው ብሎ ሰው ሁሉ እስኪደናገጥ ለየት ያለ እጀባ ፕሮቶኮሉ የጠበቀ ምናምን አቀባበል ተደረገለት እንዲባል ማለት ነው። ይሄ እንዴት እዚህ ደረስንም ነው። ወደ ወረደ የሚያክል ትልቅ ሰው በእንደዚህ አይነት ህግ ላይ መሬት ላይ የሌለ ይሄን በቀላል ቋንቋ ለማስረዳት የህግ ባለሙያ አበራ ንጉስ ጠበቃና የህግ ባለሙያ የምታውቁት በሙሉ ነጋ ጊዜም የትግራይ ፍትህ ቢሮ ኃላፊ ሆኖ ነበር። አሁን ለብዙዎች የተገፉ ሰዎች ጠበቃ በመሆን ነው የምናውቀው ይመስለኛል። እነታዬ ምናምን ለብዙዎች ሲሆን ነበር። አሁንም በነፃ አገልግሎት ጭምር የሚሰጥ ነው። አበራ ንጉስ የትግራይ ተወላጅ ነው እና የትግራይ ጊዜያዊ አስተዳደር የህግ በማዕቀፎች ንጽጽር ቁጭ አድርጎታል። እዚህ ላይ በህግ በሚመች ቋንቋ ነው አሳጥሬ ላሳያችሁ ብዬ ነው ምን ያህል ፌልድ አደረገ። ጠቅላይ ሚኒስትር ጽህፈት ቤት ህግ እንኳን መሰረዙ ሪፒል መደረጉ ወይም ከጨዋታ ውጭ መሆኑ እንኳን ሳያውቅ ነው። እና በሪፖርተር ዜና ላይ የህግ ባለሙያው አቶ አበራ ንጉስ የጠቀሷቸው እና በስራ ላይ ያሉ ህጎች ዝርዝር ቁጭ አድርገናል ባሳጥረን። የህግ አይነቱ መመስረቻ አዋጁ የጠቅላይ ሚኒስትር ጽህፈት ቤት የጠቀሰው የተሻረው አዋጅ የ1995 ነው። የተሻረ አዋጅ ነው። ይሄ የ1995 ነው እንትን ያደረገው። መቼ ነው የተሻረው? ትክክለኛው በስራ ላይ ያለው የ2016 ነው። ካቻምና አሁንም በትግራይ ጉዳይ እንትን አድርጎ ያመጣው ነው እና የትክክለኛው በስራ ላይ ያለው የ2016 ነው። የተሻረው ህግ ደግሞ ጠቅላይ ሚኒስትር ጽህፈት ቤት የተጠቀመው የ1995 ነው። ተመልከቱ። የህግ ባለሙያው አስተያየት ምንድነው የሚለው? አንቀጽ አዋጅ ቁጥር 359 በአዲሱ አዋጅ 1337 ተተክቷል። የቆየ ህግ መጥቀስ ስህተት ነው ብሎታል። የቆየ ህግ የሞተ ሪፒል የተደረገ የሞተ ህግ መጥቀስ ስህተት ነው፣ በአዲሱ የ2016 ህግ ነው ይላል። ማቋቋሚያ ደንብ ደግሞ ደንብ ቁጥር 479/2013 ነው። ይሄ ያው ደንቡ ማለት ነው። ሬጉሌሽኑን ሲደረግ ደንብ ቁጥር 5 ይሄ የተጠቀሰው ጠቅላይ ሚኒስትር ጽህፈት ቤት የጠቀሰው የ2013 ነው። ደንብ ነው የጠቀሰው። ሙሉ ነጋን ለማምጣት የተደረገ ደንብ ነው። አሁን ስራ ላይ ያለው ደንብ ግን 533/2015 ነው። 2015 ነው። ተመልከቱ። እና ደንብ የህግ ባለሙያው አስተያየት የሰጠበት ደንብ 479 በዶክተር ሙሉ ነጋ ጊዜ የነበረና በደንብ 533 የተሻረ በመሆኑ አሁን
አገለግል የሚሰራ ህግ አይደለም ይሄ ነው። እና አሁንም ስልጣን ይሄን በተመለከተ በጣም ወሳኝ ጉዳይ ስለሆነ ነው የጠቅላይ ሚኒስትር ጽሕፈት ቤት እንዴት አድርጎ ኦልሬዲ ትግራይን ይረብሽልኛል ያለው ነገር ኤኒቲንግ ትግራይን ከረበሸልኝ ምንም ብዙ ህግ ጠቀስኩ አልጠቀስኩ ዋጋ የለውም በማለት ነው ይሄ የሄደበትና የስልጣን ዘመን በተመለከተ ሶስተኛ እንትን ላይ ያለው በደንብ ቁጥር 479 መሰረት ተራዝሟል ይላል። ጠቅላይ ሚኒስትር ጽሕፈት ቤት የገለጸው ነው። የተሻረ ህግ ነው። እነዚህ የተሻሩ ናቸው። የተሻረው 479 መሰረት ይላል። ኦልሬዲ የተሻረ ነው። ይሄ ተራዝሟል ብሎ ያራዘመበት ደንብ የተሻረ ኦልሬዲ የተሻረ ነው። መሬት ላይ የሌለ ህግ ነው። ትክክለኛው መሬት ላይ ያለው ደንብ 533 መሰረት መሆን ነበረበት ብሏል። እና በተሻረ የህግ ባለሙያው አስተያየት ወደዛኛው ስታዩ በተሻረ ህግ ስልጣን ማራዘም በህግ ፊት እንዳልተደረገ ይቆጠራል ይላል። በተሻረ ህግ ስልጣን ማራዘም በህግ ፊት እንዳልተደረገ ይቆጠራል ይላል። ይሄ በጣም ጠንከር ያለ የህግ እውቀት ያለው ሰው ነው። ይሄ ኖርማል ነው። ይሄ ማንም ኮመን ሴንስም ጭምር ነው ብዙዎቹ እና ይሄ በተሻረ ህግ ላይ የተመሰረተ ሹመት የጠቅላይ ሚኒስትር ጽሕፈት ቤት እዚህ ላይ እንደምታዩት ስክሪን ላይ እንደምታዩት ማለት ነው የጠቅላይ ሚኒስትር ጽሕፈት ቤት ይቅርታ የጠቅላይ ሚኒስትር ጽሕፈት ቤት የተጠቀሰው ደንብ 479 2013 በደንብ ቁጥር 533 2015 የተሻረ በመሆኑ ሹመቱ በህግ ፊት ዋጋ የለውም ይላል። በዚህም ሌተናል ጄኔራል ታደሰ በተጠቀሱት አንቀጾች መሰረት አልተሾሙም ማለት እንደሆነ ባለሙያው ገልጿል። ሁለተኛ የፕሪቶሪያ ሰላም ስምምነት ጥሰት ነው። ጥሰቱ ደግሞ ሁለተኛው ሹመቱ ከስምምነቱ በፊት የነበረ ደንብን በመጠቀሱ የሰላም ውሳኔውን ተፈጻሚነት አደጋ ላይ የሚጥልና ስምምነቱን የሚጻረር ነው ብሎታል። ኦቤስ ነው። ይሄ ጠቅላይ ሚኒስትር ጽሕፈት ቤት የፕሪቶሪያ ሰላም ስምምነትን 100% ጥሶ የሱን ምንም አይነት የፕሪቶሪያ ሰላም ስምምነት አንቀጽ 10 የሚለው የጊዜያዊ አስተዳደር ማቋቋሚያ አንቀጽ 10 የፕሪቶሪያ ሰላም ስምምነት እንኳን 100% ሳይጠቅስ ነው ወደ በራሱ በማናለብኝነት ሾሜዋለሁ የሚለው። ይሄ የፕሪቶሪያ ሰላም ስምምነት ጥሰትም ያሳያል ብሏል። የፖለቲካ ቀልድ ነውና አንድምታው ጭምር ብሎታል። ይሄ ቧልት ነው፣ የፖለቲካ ቧልት ነው ብሎታል። አቶ አበራ ንጉስ መግለጫውን የፖለቲካ ቀልድ ያሉበት ምክንያቶች ደግሞ ዘርዝሯል። የፖለቲካ ቀልድ ነው ብሎታል አቶ አበራ ንጉስ። አንደኛ ህጋዊ ክፍተት አለው ብሏል። ሆን ተብሎ የተሻረ ህግ መጥቀስ፣ ሆን ተብሎ የተሻረ በመሬት ላይ የሌለ ህግ መጥቀስ በፌዴራልና በክልሉ መካከል ያለውን የፖለቲካ ሽኩቻ ያሳያል ይላል። ሁለተኛ የተጠያቂነት ጉዳይ ያሳያል። የተጠያቂነት ጉዳይ ይህ ህጋዊ ሹመት ጄኔራል ታደሰን ለወደፊት ለወንጀልና ለፍትሐ ብሔር ክስ ሊዳርግ ይችላል ይላል። ወደ ወረደ ለወደፊቱ ሊያስጠይቀው ይችላል። መሬት ላይ በሌለ ህግ ተሾሜያለሁ ብሎ ትግራይ ከሄደ አንቀጽ ምንም የተሳሳተ አንቀጽ ሪፒል የተደረገ ወይም የተሻረ አንቀጽ ተጠቅሞ ሹመት ተሾሜያለሁ ብሎ ለወደፊቱም ቢመጣ ለወንጀልና ለፍትሐ ብሔር ክስ ሊዳርገው ይችላል። ወደ ወረደ ለወደፊቱ ነው የሚለው። ማጠቃለያ ሹመቱ ህጋዊ መሰረት የሌለው ማጠቃለያው ነው። ህጋዊ መሰረት የሌለው በመሆኑ በትግራይ ክልል አስተዳደራዊ ስራዎች ላይ ከፍተኛ የህግ ስጋት ይፈጥራል ነው የሚለው። ይሄ ተመልካቾች ለእንትን ብለን ነው ዝም ብለን የህግ ባለሙያ ምን ይላል በሚል ነው። ይሄን ካልን በኋላ ብዙ ጊዜ የወድ ወረደ አዲስ አበባ ሄዶ የተናገራቸው ተባለው እነሱ በፌዴራል መንግስት በኩል 8 ባለስልጣን ደርድሮ ነው የመጣው። 8 ሬድዋን ሁሴን ታሙ ውጭ ሀገር ነው የሄደው። ምንድነው ሬድዋን ሁሴን ለምን አልተሳተፈም ብለን የጠየቅናቸው ሰዎች ነበሩ። እዛ አካባቢ ከሰው በሰው በአሽሙር በሰው የጠየቅናቸው ሱቁ ታሟል እኮ አሉን። ውጭ ሀገር ነው ያለውና የፌዴራል ፖሊስ ኮሚሽኑ የደህንነት ጉዳይ መረጃ ጉዳይ ስለሆነ እሱ እና ብርሃኑ ጁላ የመረጃውን ነገር ወደ እነሱ ላይ የተሰጠው። ሬድዋን ሁሴን ግን አልተሳተፈም ብሎናል። ውጭ ሀገር የት ሀገር እንደሆነ ግን ሕክምና ነው የሄደው ብሎናል። ወድ ወረደ ግን ዘግዝኮት ነው የወጣው ብቻው። የትግራይ ልዑክ ተብሎ ትግራይ ሪፖርት አደረገች ተብሎ አንደኛ መጋቢት ውስጥ ነው ሪፖርት ያደረገው። ይሄ መጋቢት ውስጥ ነው ብቸኛ ትግራይ መጋቢት ውስጥ ሪፖርት ያደረገች የ2018 ትግራይ ነች። መጋቢት ገና አመቱ ሳያልቅ 2018 ለዛውም ብቸኛ ረዳት የለው
ምክትል የሌለው ዴሊጌሽን የሌለው እነሱ ከተለያየ አንግል የምስራቅ አፍሪካ አማካሪ ጌታቸው፣ ጠቅላይ ሚኒስትሩ፣ ኢታማዦር ሹሙ፣ ፌደራል ፖሊሱ፣ የውጭ ጉዳይ ሚኒስትሩ ምናምን ትልልቅ ግዙፍ ሰዎችን ፌደራል ፖሊሱ በሙሉ ደርድሮ ይሄ ግን ፍላሽ ዲስክ እንዲህ ብሎ ጦልጦል እያለ ፍላሽ ዲስክ ይዞ ሄደ። ፓወርፖይንቱን አዘጋጅቶ እስቲ ፊት አስገባልኝ ብሎ ለቴክኒሻኑ ተሰጠ። ከዛ ቀጥል እያለ አቀረበ። እነሱ ይህን ሁላ አስተያየት የሚሰጥ ኖት የሚይዝ ቃለ ጉባኤ የሚይዝ እያለ ከትግራይ በኩል ግን ይኸው መረጃ የሚሰጠናተን ከብልጽግና አካባቢ ነው መረጃ ስናሰባስብ የዋል ነው። ዛሬም ትላንትም ከብልጽግና አካባቢ ጌታቸው ጥሩ ነው እዝጌር ይስጠው የተለያዩ ሰዎችን አፕሮች ስለሚያደርግ ከተለያዩ አካባቢ እናምታታለን። የፌደራል ፖሊሱም ጥሩ ነው አሉ እሱም ይሰጣል። መስሪያ ቤት አካባቢ መረጃ አካባቢ ቀላል ነው ችግር የለውም። ግን ይሄን ከትግራይ በወሬ ብቻ እንድታገኝ ህጋዊ የሆነ ስንት ሚሊዮን ህዝብ ወክሎ ሄደ ወደ ወረደ ችግር የለብኝም ብሎ ላፍ ብሎ ነው ሄደው። የሄደበት አካሄድም አስገራሚ ነው። የሄደበት አካባቢ መልእክት አለን ወደፊቱ አሁን ከደቂቃዎች በኋላ የምናስተላልፈው መልእክት ይኖረናል። አንደኛ ወደ ወረደ በጣም ከባድ ሁኔታ ውስጥ እንዴት ይሄን ሁላ ችሎ የትግራይ ፖለቲከኞችን ሰራዊቱን ህወሓትንም እያጭበረበረ ስንት ጊዜ እንደቆየ ማሳያ ነው። ይሄን ሁላ አዘጋጅቶ ፍላሽ ዲስክ ይዞ ፓወርፖይንት ይዞ ጦልጦል እያለ ሲሄድ ማንም ሂስ ያላደረገበት ውይይት ያልተካሄደበት ቲፒኤልኤፍ አያውቀው ቲዲኤፍ የጸጥታ ጉዳይ በተመለከተ ቲዲኤፍ ኢንፑት ሊጠየቅ ሲገባ ኢንፑት ሳይጠየቅ የትግራይ ጊዜያዊ አስተዳደር አንደኛው ፓርትነር የሆነው ቲፒኤልኤፍ ኢንፑት ሳያደርግበት ሌሎችም ኢንፑት ኮንትሪቢዩት ሳያደርጉ ራሱ አዘጋጅቶ እና እርጀንት ተጠርቻለሁ ብሎ ከስንት ጊዜ በኋላ በፊት የተያዘ ቀጠሮ እርጀንት ነው አሁን ወጥቼ እየሄድኩ ነው ብሎ ጠዋት ከ9 ጋር አብረው 8 ጋር እሱ 9ኛ ሆኖ ሲሳተፉ ሁሉ ስብሰባ ሳይነግራቸው ውልቅ ብሎ ነው የወጣው። አጠገቡ ያለው ፍስሐ ማንጁስ ጀነራል የቲዲኤፍ አዛዡ ፍስሐ ማንጁስ ጭምር ሳይነግረው ነው የወጣው። የቲዲኤፍ ማንንም ጋር ሳይነጋገር ውልቅ ብሎ ነው የወጣው። እንደ ግለሰብ ነው እና አዲስ አበባ ሄደው ጊዜያዊ አስተዳደር ወክሎ ጊዜያዊ አስተዳደር ማለት እሱ ብቻ አይደለም፣ ምክትሎች አሉ አጠገቡ፣ ቢሮ ኃላፊዎች አሉ። አማኑኤል አለ የሚያውቀው ተአምር የለም። አማን የሚያውቀው የለም። ማንም የሚያውቀው ነገር የለም። ስለዚህ የግለሰብ ወደ ወረደ ሪፖርት አቅርቤ የመጣው የግሌ ብሎ ነው መናገር ያለበት። አሁን በሰፊው እንሄድበታለን። ምንድን ነው ያቀረበው ሪፖርት ላይ እኔ በኢትዮጵያ ቴሌቪዥን ሰምታችሁታል። ሪፖርቱ በቃ ትግራይ 100% ወደ ከድሮ የነበረችበት ትግራይ መልሻታለሁ ነው የሚለው። አጠቃላይ አላልኩም ካለ የኢትዮጵያ ቴሌቪዥን ማየት ነው። ጽምዶ በተመለከተ ጽምዶ ቁም ነገር ያለው ድጋፍ የሰጠ ሀገር የለም ብሎታል። ጽምዶ ዝም ብሎ ከፋኖ ጋር ከሻዕቢያ ጋር ከሱዳን ጋር ከግብጽ ጋር የሚባለው ያው ይባላል፣ ግን ይሄ መሰረት ያለው ይሄን ያክል ጠንከር ያለ ድጋፍ የሰጠ አካል የለም ብሏል። ኦሬዲ ምስጢር እያባከን ዶክመንት ሰነድ እንትን ማባከን ጀምሯል ማለት ነው። ይሄ አግኝተናል፣ ይሄ አላገኘንም፣ ይሄ ምናምን ይሄ ብልጽግና ተወካይ ነው። ቲዲኤፍ መስማት ያለበት ቲፒኤልኤፍ ከዚህ ሁሉ ምናምን ወጥተው ቆፍጠን ያለ ውሳኔ የሚወስኑበት ጊዜ this is the right time for them። እና የትግራይ የክፍፍል ጉዳይ ትግራይ ውስጥ ያለው በስልጣን ክፍፍል እና በአካባቢ ጨቋኝ ተጨቋኝ የሚባል ናሬቲቭ ጭምር እዛ ትርክት ላይ ሲያቀርበው እንደነበር ሰምተናል። የጨቋኝ ተጨቋኝ በወረዳ በምናምን በአካባቢ በቀበሌ ወደ ወረዳ የሚፈልገው አይነት ቋንቋ አለ እዛ ላይ የሞተ የድሮ አይነት ዝም ብሎ አንደኛ ክፍለ ዘመን ታጋይ ያልነበረ የቲፒኤልኤፍ 50 ዓመት ታጋይ የነበረ 50 ዓመት የነበረ አይደለም የሚመስለው። እኔ ወደዚህ አካባቢ ነኝ የዚህ አካባቢ ነኝ በሚለው ቋንቋ ይሄ በአካባቢው የጨቋኝ ተጨቋኝ ናሬቲቭ ጭምር ያንጸባረቀበት ሪፖርት ነው። እና የፌደራል መንግስት እገዛ ያስፈልገናል ትግራይ ውስጥ ያሉ አንዳንድ ነገሮችን ለመስራት እኛ ብቻችን የምናደርገው የለም፣ የፌደራል መንግስት እገዛ ያስፈልገናል የሚለው ሪፖርት ላይም ተጠቃሏል። ወታደራዊና ፖለቲካዊ አመራር ውስጥ ያለው አስተላለፍም ጭምር በዝርዝር አቅርቧል። ከወታደራዊና ፖለቲካዊ አመራር አካባቢ ምንድነው አክራሪ የሚባልና ወደኛ ከጊዜያዊ አስተዳደር ጋር በሰላም መስራት የሚፈልግ እየሰሩ ያሉትም ብሎ በወታደራዊ በፖለቲካ አመራሮችም ጭምር ካቴጎራይዝ ያደረገ ይሄ አንደኛው ነጥብ አስቀምጧል።
ክላሲፋይድ የሆነ መረጃ ምነግራችሁ። በአጠቃላይ የአብይ ታማኝ ሆኖ ነው የቀረበው ሙሉ ሪፖርቱ ላይ እንደ በችግር ውስጥ እንዳለች ትግራይ እና የተቸገረ ህዝብ ወክሎ የተቸገረ ህዝብ ሪፖርት ተሸክሞ የሄደ ሰው አይደለም። የአብይ ቁጥር 1 ታማኝ ሆኖ ያኛውን እንደ ባዳ ያማ ያኛውን ግን ይሄን ይዤ ልመጥቻለሁ የሚል ስሜት ነውና አንደኛ ብቻው የሄደበት መንገድ ወደ አዲስ አበባ የሄደበት የንቀት ጥግ ነው። ምን ታመጣላችሁ ነው I'm the president እና I'll continue to be a president of this state ነው ብቻው ሄደው የመጨረሻ ክህደት የመጨረሻ ንቀት የታየበት ነው። አንደኛ ያልገባው ነገር አለ እና በደንብ እንዲረዳው እነግረዋለን በደንብ አብጠጥረን እነግረዋለን። ወደፊትም ማወቅ ያለበት ግን አንድ ነገር አለ። ወደ ወረደ በእንደዚህ አይነት ደብዳቤ ተሾሞ ትግራይ ውስጥ የተመቸው ሰው የለም። ትግራይ ውስጥ የተመቸው ሰው የለም። ትሾም አለ ችግር የለውም። ዝም ብለህ ትሾም አለ እኮ በድሮም ነበር አሁንም ይኖራል ለወደፊትም ይኖራል። የፕሪቶሪያ ሰላም ስምምነት ፈጽም ያለው ተፈራረም ያለው የሚል TPLF ቦታ ውስጥ አስቀምጦ ሄድና አንተ ታጋይ ነህ ምስኪን እኮ ነው ህወሓት በነገራችን ላይ ወደ ወረደ ታጋይ ነውና አይክዳኝም ብሎ ነው የሰጠው። መጀመሪያ አይክዳኝም እንዴ ታጋይ አይደለ እንዴ ከሱ ማለት ስንት መስዋዕትነት ከፍሎ የመጣና የብዙ ዓመት ታሪክ አለው ራሱ ህወሓት ማዕከላዊ ኮሚቴ ነበር ነውና አይክዳኝም ብሎ ቁጭ ያደረገው። ወንበሩ ይሄ ወንበር በጣም አደገኛ ወንበር ነው። ወንበሩ ጣፋጭ ነው አሉ። አንፎርቹኔትሊ ነው የምናውቀው አይደለ ይሄ ፎርቹኔትሊ ኦር አንፎርቹኔትሊ ግን እንደዚህ አይነት ወንበር ስለማናውቅ ማለት ነው። ግን የቲፒኤልኤፍ ካልኩሌሽን ግን ይሄ ታጋይ ነው አይክደንም አንድ ነው። አንደኛ ሁላችንም ስለ ትግራይ ነው የምናወራው እኛ ማለት እነሱ ናቸው። TDF ነው እሱ TDF ማለት በትግራይ ጉዳይ ላይ እና ከቲፒኤልኤፍ ጋር ልዩነት የላቸው አንድ አቋም ስላለው እኛም ሆን እዚህ ሆን ልዩነት የለም በሚል ነው እንትን ላይ ላፍ ብሎ ሄደ እና የወደ ወረደ ምስለኔነት ሶስተኛ ምስለኔነት በትግራይ አሁን አይደለም። እኔ በፕሪቶሪያ ነው የተፈራረምኩ የመጣሁት በፕሪቶሪያ ነው ሊነር አይችልም። አሁን አጠገቡ አሉ ተማምኑ ቁጭ አድርጎ ያስቀመጣቸው ሰዎች አሉ ይላል። እሱም ያው ቀደም ብዬ እንደነገርኳችሁ በወታደራዊና በፖለቲካዊ አመራር ውስጥ ያለው አስተላለፍ ይመስላል። እኔ የተወሰነ እንደዚህ ደግፈኛል እነዚህ ይቃወሙኛል የሚለው እሱ በቁጥር 1 2 ሰው እገሌ የሚባል ለምሳሌ ግንባር አዛዥ አንድ ሰው ይደግፈኛል ካለ ለምሳሌ ግንባር አዛዡ ከታች ያለው አርሚ አዛዦች እችን ታክል ቁም ነገር አይሰጡትም ፊል አያደርጉትም። የግንባር አዛዥ ለምሳሌ ኮኦርዲኔተር ነው እንደ ኮኦርዲኔተር ነው እንጂ አርሚ አዛዥ የሚባል መሰረታዊ ነገሩ አርሚ አዛዥ ነው። ወደ ወረደን የሚደግፍ አርሚ አዛዥ እስቲ ከ14 አርሚ አዛዥ ከ15 አርሚ አዛዥ ከምናምን አንድ እገሌ የሚባል ጥራ ቢባል አያመጣም። እሱ ላይ የተኮለኮሉ ሰዎች አሉ አጠገቡ። አንደኛ በህወሓት ስም የተኮለኮሉ አሉ። ብልጽግና 20 ሚሊዮን ነው 30 ሚሊዮን ነው ለቤት ማደሻ ለቤት ምናምን ብሎ ህግ አርቅቋል። ካቢኔ ያርቅቆ የብልጽግና ሹመኞች እንደዚህ ያለ ተብሎ ትግራይ እኛስ በአቅማችን ለምንድን ነው እናንተ ኃላፊዎች 1.5 ሚሊዮን ለምን አሰጣችሁ ብሎ ለቤት እና ለቁሳቁስ መግዣ ብሎ 1.5 ሚሊዮን ባለፈው አጽድቆላቸው ተሰጥቷቸው 1.5 ሚሊዮን ብር የ7000 የ6000 ብር ኩንታል በቆሎ እኮ 8000 10000 ምናምን ቢሆን እኮ በኩንታሉ 10000 ኩንታልና ግማሽ ኩንታል 50 ኪሎ በቆሎ ሚገዛላት አታ ምትሰቃይ አይዲፒ አለች መቃለ ተርባ ምታደር የቲዲኤፍ ታጋይ እናት የሰማዕት የተሰዋ ልጅ እናት አባት ይሄ ባለበት 1.5 ሚሊዮን ብር እንደው ህግ ከለላ ያደረገ አጽድቆ የቤት ዕቃ ምናምን ይያል ያንበሸበሻቸው ሰዎች አሉ አጠገቡ ያሉ ሰዎች። እነዚህ ሰዎችን ተማምነው ነው እንትን የሚለው ዴድ ኦን አራይቫል ነው የሞተ ጉዳይ ነው። አልተማርክም ማለት ነው። አልተማርክም። እስክር ላይ ያሉት እነማን ናቸው? እዚህ ላይ ሙሉነጋ አለ። ከሙሉነጋ አልተማርክም። የት ነው ያለው ሙሉነጋ? ካናዳ ነው ያለው። ተሰዶ ነው በስንት ተአምር ነው የወጣው ከአዲስ አበባ በተአምር አለኝ መረጃው አለኝ። ለዚህ ለወቅቱ ስለማይሆን እንተዋው እንጂ አብርሃም በላይ አለ። በማንጁስና አብይ መካከል አብርሃም በላይ አለ። ሙሉነጋን ተክቶ ሄዶ ነበር አልተመቸው። ከቆላተን ቤት ተነስቶ ዱቄት ነው የተባለው TPLF መቀለ ገባ። መጣ ተመለሰ ወደ አዲስ አበባ ሄዶ ወደ ነበረበት ሚኒስትርነቱ ተመለሰ። አልሆነም።
ስለዚህ ከዚህ መማር ያልቻለ በነገራችን ላይ በቪዲዮ እናስታውያችሁ አንዳንዴ ታሪክና ለማስታወስ ጥሩ ነው በቪዲዮ ከአርካይቭ አቀናብረት አሉ እዚህ ጋር ጥሩ ማስታወሻ ነች ለወድ ወረደ መጥቶነች እኔ ምንን መሰረት አድርጎ ነው የተሸንኩት የፕሪቶሪያ ሰላም ስምምነት ነው እዚህ ጊዜ አስተዳደር በፕሪቶሪያ ሰላም ስምምነት አንቀጽ 10 ነው ይመስለኛል አንቀጽ 10 ነው ጊዜ አስተዳደር የሚመሰረተው በሱ መሰረት ነው ጌታቸው የነበረው ይሄም የነበረው ከዛ በኋላ የለም ቲፒኤልኤፍ እና ለመገናኘት ማይችሉ እኔ መጥቶ ወደ በተሻረ ህግ መሬት ላይ ኤግዚስት በማድረግ ኦሬዲ ሪፒል በተደረገ ህግ ኢንዳይሬክትሊ ሪፒል የተደረገ ህግ ነው በዚህ ጠቅላይ ሚኒስትሩ የ2013 1995 ብሎ ፕሪቶሪያ ሳይጠቅስ መጥቶ እና ፕሪቶሪያ እየተባለ ፕሪቶሪያ አፍርሷል እኮ ድርጅቱ ህወሓት ፕሪቶሪያ አፍርሷል እየተባለ በሚቀለድበት የኢትዮጵያ ቴሌቪዥን እንዲህ ብሎ ሲሾም ወድ ወረደ ማን የሾመኝ ምን የህግ ድጋፍ አግኝቶ ነው በዚህ የሾመኝ ብሎ መጠየቅ አለበት አበራ ንጉስ የህግ ባለሙያው አበራ ንጉስ የሚለው ለወደፊቱ መሬት ላይ በሌለ ህግ አገሪቱ ውስጥ በሌለ ህግ በተሻረ ህግ ተሾም ያለው ብሎ ከመጣ ወድ ወረደ በወንጀልም በፍትሐ ብሔርም ለወደፊቱ ሊያስጠይቀው ይችላል ነው የሚለው የህግ ትንታኔ ነው ይሄ ስክሪን ላይ አሳጥረን ነው ይሄ የፖለቲካ እንትኑና ምናምኑ አሳጥረን ያስቀመጥ ነው ለማንኛውም እናድምጣቸው የድሮ የከሰሩ ወቀር ነው የክልሉ ካቢኔ ውስጥ ሁሉም የፖለቲካ ፓርቲዎች ተሳታፊ ሆነዋል ቢሮ ኃላፊዎች ሆነዋል ለዚህ ይሄን ሂደት አቃፊ የሆነ ሁሉም አመለካከቶችን በሚያካትት መልኩ ነው የተዋቀረው የትግራይ ህዝብ አይቶታል የነበረውን የጥፋት ኃይል ምን ለትግራይ ህዝብ ምንም ደንታ እንደሌለው የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉነጋ ወደ መደበኛ ስራቸው በተመለሱ የመንግስት መስሪያ ቤቶች ድንገተኛ ጉብኝትም አድርጓል። የኢትዮጵያ መንግስት ድርድር ሲያደርግ ነበር ውጊያ እየተዋጋ ድርድር አያደርግ የሚለው ውሸት ነው ድርድር ስናደርግ ነበር ባለፉት 2-3 ሳምንታት ውጊያ ላይ ያለን ድርድር ነበረ የዓለም መንግስታትም እንዲያውቁት ይህ ድርድር የተካሄደው ከዶክተር ሙሉ ጋር ነው ከህጋዊ የትግራይ አስተዳደር ጋር ከሱ ኮሚቴዎች ጋር ድርድር ነበረ ከወንጀለኛ ጋር ተደራደርክምና ድርድር የለም የሚባል ነገር ስህተት ነው ከህጋዊ ጋርማ ስንደራደር ስንመካከር ስንወያይ ነው የሰራ ነው ወደፊትም ይቀጥላል እንግዲህ ለማስታወስ ያክል ነው ተመልካቾች ትክክለኛው የትግራይ ፕሬዝዳንት ሙሉ ነጋ ነው እየተወያየናል ቆላተቤ ነው ሄዶ ነው ተሸንፏል ዱቄት ነው በተባለበት ጊዜ ነው ይሄን እና ትክክል ነው ከሙሉ ነጋ እየተደራደርን ነው ተውሱ ዋጋ የለውም ብትጫጫ ትመጣለህ ወደ መስመር ትመጣለህ ብለ ነው መጣ አሁን ወድ ወረደ ዋት ኔክስት ፎር ወድ ወረደ ነው አጣብቂኝ ነው በጣም አጣብቂኝ ማለት የሞተ ነው ግን ውርደቱ ማለት ነው እኔ እሷ አድርገኝ በዚህ ሰዓት እሱ አድርገኝ ከመቀለም ያሰባሰብነው አለ ተበርካቾች ወድ ወረደ ትክክለኛ የብልጽግና ተወካይ መሆኑ እዚህ ተረጋግጧል ኢማጂን አሁን ወድ ወረደ ፕሬዝዳንት ሆኖ ምግበይን ሰብስቦ ፍስሐ ማንጁስን ሰብስቦ ደብረጽዮንም ሌሎቹ ሰብስቦ ትግራይ ቤዝ ያደረጉትና በብልጽግና በጣም ቁጥር አንድ የሚጠሉ ሰዎችን ሰብስቦ እንዴት ነው ሰራዊታችን እንዴት ነው ጥንካሬያችን እንዴት ነው ብሎ ሐሳብ ከምግበይ ከመዲድ ከሌሎችን ለመቀበል ጥረት ሲያደርግ ይታያቸዋል አይደል ከአዲስ አበባ ተመልሶ ማለት ነው ይሄን ሁላ መረጃ ማቀው ይሄን ነው ጽምዶ ቁም ነገር ያለው ድጋፍ የሰጠን ሀገር የለም ፋኖ ሻዕቢያ ግብጽ ሱዳን ምናምን የሚባለው ብዙም አይደለም አመርቂ አይደለም ግን ቁም ነገር ያለው ድጋፍ የሰጠን ሀገር የለም ብሎ እንደዚህ ብሎ ለአብይ ሄዶ የሚናገር ከዛ ከአብይ ጋር ስለ አንተም ሻዕቢያ የሚፈነጭበት ክልል ፈጥረሃል እኮ ምናምን ብሎ በጣም ትግራይ አሉኝ የምትላቸውን ዶክመንቶችና ሰነዶችን በሙሉ ብትንትንትን አድርጎ አቀብሎ የመጣ ትክክለኛ የብልጽግና ተወካይ በትግራይ መሆኑ የምታዩት ብቸኛ አሁን እኛ ሚዲያ ላይ መስራለን በሚሊዮኖች የሚከታተሉት ተመልካቾች በቴሌቪዥኑ ሲከታተል ሚዲያ ፓወርፉል ነውና ይጠግናልም ያፈርሳልም በጥንቃቄ ነው ሄድ ነው እስከዛሬ በጣም በጥንቃቄ እኔ በበኩሌ እጅግ በጣም ኤክስትሪምሊ ኮንፊደንሻል የሆኑ መረጃዎች አሉ እጄ ላይ ኤክስትሪምሊ ወድ ወረደ ብንፈልግ ዝም ብሎ አፍረጥርጠን እንደዚህ አድርገን
ራቆቱ ማስቀረት የሚቻልበት ጊዜ አለ። ግን የመኸተ ኃይል መኸተ ይሉታል አጠቃላይ ዩኒቲ ስትሬንግዝ በሚባል አብረን እስቲ እንትን ላለመፍጠር ዲቪዥን ላለመፍጠር ክራክ ላለመፍጠር እስቲ እንትናችሁ ሄዱበት እያለ ነው የቆየ ነው እና ወደ ወረዳ አሁን ከዚህ ሁሉ ስብሰባ ላይ እያንዳንዱ እዚህ ላይ መጥቶ የትግራይ አይዲፒ የግድ ነው መመለስ የግድ ነው የትግራይ ሉዓላዊነትማ ቀይ መስመር ነው ምናምን ቀይ በቀይ ሲያደርጉ የነበረው በየስብሰባ እየሄደ ቀይ በቀይ ያሰመረ ሲውል የነበረ በመግለጫው በ2013 ሪፕሌት ተደረገ ሙሉ ነጋን የሾመበት አንቀጽ ጠቅሶ መቶ የትግራይ ፕሬዝዳንት ነኝ ብሎ ለመምጣት ማሰቡ እንደሰው ምን ያህል ክፋት ውስጥ እንዳለ ምን ያህል ከትግራይ ማህበረሰብ ከትግራይ ስነ ልቦና ተነጥሎ ስለ ስልጣንና ሌላ እና የብልጽግና ተራ ተላላኪ ሆኖ እያገለገለ እንዳለ ማሳያ ነው። ሌላ ምልክት የለውም። በፕሪቶሪያ ነው የተፈረምኩት የመጣሁት ሊለና አይችልም ማለት ይሄ ቬሪፋይድ የጠቅላይ ሚኒስትር ጽህፈት ቤት በኢትዮጵያ ሚዲያዎች የተነገረው እቺ ነች። ለዛው ሪፒል የተደረገ መሬት ላይ በሌለ ህግ ነው። አሁን የህግ ባለሙያው አበራ ንጉስ የተነተነው ሪፖርተር ላይ ገብታችሁ ቀደም ብዬ በዚህ ጋር በደንብ አድርገን ያሳየናችሁ አለ። ስክሪንሾት ወስዳችሁ ወይም የሪፖርተር ትንታኔው በደንብ ብታዳምጡ ደስ ይላል። የህግ ጉዳይ ይሄን አያፍርም ወይ ነው። አሁን የትግራይ ሰነድ ሚስጥር ሸጦ የመጣ ነው ይመስለኝ እኔ ፊል አደርጋለሁ። ያሉትን መረጃዎችም የሚያሳየው እሱ ነው። 100% ሚዲያ ላይ ሆኖ መናገሩ ስለሚከብደው እንጂ የትግራይ ሰነዶችን ሸጦ ሚስጥር ሸጦ ነው የመጣው የሚል መረጃ እየወጣ ነው። አሉ ዝርዝሮች አሉ ለሚዲያ ስለማይጠር ዝም ብለን እየተሆነው እንጂ አብይ አሁን ትግራይን በሰባት እዝ ከቦ ነው ያለው። በሰባት እዝ ከቧታል። ወደ ወረደ ብቸኛ ከጎኑ የቆመ ሰው ሆኖ አሁን ያለው ብቸኛ በሰባት እዝ ተከባ ያለችው ትግራይ ብቸኛ የዚህ ደጋፊ ሆኖ ሹመት ሾም ያለው ኪድ በሰባት እዝ ከብቢያታለሁ ነዳጅ አልሰጥህም ድጎማ ገንዘብ የሚባል ሌሎች ክልሎች የሚሳጠው ለትግራይ አልሰጥም ባንኮች ብር እንቅስቃሴ እንዲኖር አልፈቅድም ማለት ነጥዬ እዛው ቆልፍ ያስቀምጣለሁ ግን ሄድና ፕሬዝዳንት ነኝ እያልክ አክት አድርግ ነው እና መንቀሳቀሻ በዚህ በኩል ደግሞ በሰባት እዝ የኢትዮጵያ ካሉ 9 እዞች 7ቱ ትግራይ ነው ያሉት። ማዕከላዊ እዝ ብቻ ነው ያልመጣው የምታውቁት። ማዕከላዊ እዝ አካባቢ አዲስ አበባ ዙሪያ አካባቢ ያለው ብቻ ነው ያልመጣው እና የምዕራብ እዝ ነው ያልመጣው። ምዕራብ እዝ የተወሰኑ ምዕራብ እዝ ወደ ሁመራ ነው ያለው። እንዲህ ባለችበት ሁኔታ የወድ ወረደ የአብይ አህመድ ምስሌን ሆኖ ከህግ ውጭ ሆኖ ከፕሪቶሪያ ስምምነት ውጭ ሆኖ ምናምን ተሾም ያለው ብሎ ቢመጣ ለትግራይ ምንድነው ነው? አሁን ወድ ወረደ ስብሰባ ጠራ። አሁን ቀጥዬ የምነግራችሁ ለትግራይ ዞን አስተዳዳሪዎች ነው። የትግራይ ዞን አስተዳዳሪዎች መረጃውን ላልሰሙ ይሄ ፕሮግራም ካልሰሙም ዋትስአፕ ላይ የላካችሁ ደውሉላችሁ። ኦፊሻሊ እኔ ዋትስአፓችሁ አለኝ ግን ችግር የለውም ሚዲያ ላይ ቢሰሙት ጥሩ ነው። ለሁሉም አብሮ የተጠሩት ትላንት እዚህ ሚዲያ ላይ አቅርበናል። ወድ ወረደ ዋትስአፕ እንትራርጎ ጠቅላላ አፍጠርጥሮ ሰድቦ ነው ኦልሞስት ስድብ አሉት። የዞን አስተዳዳሪ ማለት የህወሓት ማዕከላዊ ኮሚቴ ናቸው በሙሉ። አንድ የህወሓት ማዕከላዊ ኮሚቴ አንድ ጡረተኛ ጀነራል ወድ ወረደ ለህወሓት ማዕከላዊ ኮሚቴ በእንደዚህ አይነት ድፍረት ሲጽፍ በትግርኛ ትላንት ያልሰማችሁኝ ሰላማት ነበር። በንዴት ነው የንዴት ጽሁፍ ነው ይታወቃል። ትግራይ ምክር ቤቶች አሉ። የትግራይ ምክር ቤቶች የኢትዮጵያ ምክር ቤቶች አጠቃላይ አራት አይነት ሃይራርኪ ነው ያለው በኢትዮጵያ ኮንስቲቱሽን። አንደኛ የፌዴራል ፓርላማ አለ። ታገሰ ጫፎ የሚመራው ፓርላማ ነው። ሁለተኛ የክልል ፓርላማ አለ። የክልል ምክር ቤት ነው። ሶስተኛ ደረጃ የወረዳ ምክር ቤቶች ናቸው። አራተኛ የቀበሌ ምክር ቤቶች ናቸው። 4 ምክር ቤት ነው ያለው በፌዴራል ህግ የኢትዮጵያ ህገ መንግስት። የወረዳና የቀበሌ ድሮ በኃይለማርያም ጊዜ ምርጫ የተደረገ ነው። ከዛ በኋላ አልተደረገም። አሁንም አክቲቭ ናቸው፣ ስራ ላይ ያሉ ናቸው። ጅማ የሚኖሩ ጋምቤላ የሚኖሩ ባህር ዳር የሚኖሩ አዲስ አበባ በሙሉ የነበሩ ናቸው። ምርጫ አልተደረገም። የትግራይም እንደዛው ህጋዊ ናቸው ማለት ነው።
ስለዚህ ፌደራል ላይ ፕሪቶሪያ ሄጅ አፈረስኩት የተባለው መቀለ ነው። ጳጉሜ ህገወጥ ነው፣ የጨረባ ምርጫ ነው ያለው። የክልሉ ምርጫ ነው ጨረባ የተባለው። የወረዳዎች ኦልሬዲ ኃይለማርያም ጊዜ ናቸው፣ ሌጋል ናቸው። ጻድቃን ሄዱ ካላፈረስኳቸው እሪ ስለነበረ እነጌታቸው ካላፈረስኩ ብሎ እሪ ስለነበረ አታፈርሰው እኛ የድሮን ህጋውያን ነን ያተባለበት ነው። እነዚህ የወረዳ ምክር ቤቶች ይሾማሉ፣ በጀታቸው ያጸድቃሉ ምናምን። የወረዳ ግብርና ቢሮ፣ የወረዳ ጤና ቢሮ ምናምን ይያል ይሾማሉ። ከንቲባ ምናምን ይሾማሉ፣ ራሳቸው በጉዳያቸው ላይ ይሾማሉ። ስብሰባ አደረጉ ሲባል ይሄ አሁን ያለው አሰላለፍ ፕሪቶሪያ ወደ ወረደ ጨርሷል። የፕሪቶሪያ ሰላም ስምምነት እየተባለ እኛ እንደዚህ መሰቃየት አንችልም። ፕሪቶሪያ ፈርሷል፣ እንደፈረሰ ነው የምንገነዘበው። ውጭ እንደፈረሰ ደግሞ የጠቅላይ ሚኒስትር ጽህፈት ቤት በደብዳቤው ገልጾልናል። ምንም ፕሪቶሪያ ሳይጠቅስ ሙሉ ነጋን የሾመበት አንቀጽ ጠቅሶ ለዛውም የሞተ አንቀጽ በሌላ አንቀጽ የተተካ ሾም ያለው ይሏል። ወደ ወረደ ፕሬዝዳንትነቱን ረስቶ እንዲሁ እንደ ሲቪል መሆኑ ረስቶ ጀነራልነቱን ትዝ ብሎት ወታደርነቱን ትዝ ብሎት ማስጠንቀቂያ ነው የላከላቸው። እናንተ እነዚህ ስብሰባዎች ማን ፈቅደውላቸውናል? በትግርኛ በአማርኛ በትግርኛ ቤት ምክሪ ወረዳታት ማዕከላዊ ዞባ የተጀመረው ማዕከላዊ ዞን ነው። ይሄ ዓብይ ዓዲ ዓድዋ ተንቤን አካባቢ ያለው ማለት ነው። ውሳነታት ይሕልፍ ኣለዋ። እዚ መደብ ዝተቐበልኩም ይኹን ዘውረድኩም ሓላፍነት ትወስዱ ባዕልኹም ይኹም። ካልኦት እውን ጥንቃቐ ግበሩ። ካልኣይ ቀደም ፈፀምቲ ዞባ መሪፅኩም ባዕልኹም ክትሾሙ ውክልና ሂበኩም ዝነበሩ በዚ መልእኽቲ ኣልዒለየ ኣለኹ። ኣብ ቀረባ ዝገበርኩም ወምትዕርራይ እንተልዩ እውን ኣነ ክፍርመሉ ኣለኒ ብሎ በዋትስኣፕ ነው ይላከላቸው ለዞኑ ለሁሉም ዞን አስተዳዳሪዎች። ምንድነው ይሄ? አንደኛ ይሄን የወረዳ ስብሰባ እንዲካሄድ ትእዛዝ የሰጣችሁ ትእዛዝ የተቀበላችሁ ሁላችሁ ኃላፊነት ወስዳላችሁ። ሌሎቻችሁም ካለ የማዕከላዊ ዞን ነው እንደ አብነት ያነሳውና ውሳኔዎች እያስተላለፉ ነው ይላል። መቃወሙ ነው ማለቱ ነው እሱ። ሌሎቻችሁ ጥንቃቄ አድርጉ። ምስራቃዊ ዞን፣ ደቡብ ትግራይ ምናምን ዞኖቹ ሌሎቹም ሁሉም በአስቸኳይ አቁሙ ነው እያለ ያለው እና ከዚህ በፊት ለዞን አስተዳደሮች ዴሊጌት አድርጊያቸው ነበር። የወረዳ አንዳንድ ሹመት አንዳንድ ለመስጠት ዴሊጌሽን ዴሊጌት ስልጣኔ ዴሊጌት አድርጊያቸው ነበር። እሱን በሱ መሰረት የሰጣችሁ እንትን ካለ አንስቼዋለሁ ነለ እንደ ቮይድ ነው እና የሆነ በቅርቡ ያደረጋችሁት ሹመት ካለ እሱንም እኔ መፈረም አለብኝ ብሎ እንትን አደረገ። ይሄ መቼም አሁን ትላንት ከጠቅላይ ሚኒስትሩ ጋር ከጨረሰ በኋላ ያደረገው ነው። ይሄ ፕሬዝዳንት ነኝ ብሎ ፕሬዝዳንት ነኝ እያለ ነው ወደ ወረደ እንዲህ ብሎ ዛሬ ደግሞ ምን አደረገ? ለዚህ ዞን አስተዳደር ማስጠንቀቂያ ለተሰጣቸው በዋትስአፕ አዲስ አበባ በአስቸኳይ መቀለ ኑ ተብሏል። ነገ አሁን ወደ ወረደ እነዚህን የዞን አስተዳደሮችን የመጥራት ማንዴቱ ከየት አመጣው ነው? ዲሁ ሀብዛ ማንዴት ነው ስልጣኑ። ይሄ ስልጣን የተሰጠ ስልጣን ሰጠኝ ብሎ በቃ ጠቅላይ ሚኒስትሩ ሾሞኛል ምስለኔ ነኝ እንደ ሙሉ ነጋ ተሾም ያለው ብለ የህወሓት ማዕከላዊ ኮሚቴ የዞን አስተዳደሮች ጠርተ መቀለ የመሰብሰብ ስልጣኑ ከየት አመጣው ነው? አለህ ወይ ነው? አንተን የወከለ ቲፒኤልኤፍ ይሄን ያቋል ወይ ነው? አንተን የወከለ ቲዲኤፍ ይሄን ያቋል ወይ ነው? አንተን የወከለ ጄኤስኤስም ባይቶናም አጠገቡ ጊዜያዊ አስተዳደር ላይ ያሉ የዚህ ጊዜ ይሄን ያቁታል ወይ ነው? ብቻ ጦልጦል እያልክ አዲስ አበባ የሄድከው ሰውዬ ማንን ወክለህ ነው? ፕሬዝዳንት ነኝ ብለህ ለዛውም በአስቸኳይ ብለህ እንደ መንግስት አክት አድርገህ መቼ እኮ ጉድ እኮ ገና እኮ አልወጣም እኮ these people አንተ እኮ ያውቃል። ግን ምን እያደረጉልህ እንደዋሉ ዛሬ እኮ ታውቃለህ እኮ። ነገ ምን ሊያደርጉልህ እንዳሰብኩ ታውቃለህ እኮ። በቅርቡ ምን ሊፈጸም እንደሚችል እኮ ታውቃለህ እኮ። ትራጀዲ ይፈጠራል፣ ተኩሳለሁ፣ አክሮባት ሰራለሁ ካልክ ሌላ ጉዳይ ነው። እኛ ህግና ህግ መሰረት አድርገን የምናወራው። አንተ የማን ዴሊጌት ነህ? አንተ የአብይ አህመድ ሹመኛ ሆነ ምስለኔ ሆነ እንደ ሙሉ ነጋ እንደ አብርሃም በላይ ትግራይ በግሉ እንደዚህ ሾሞ ወደ ትግራይ እንዳመጣቸው ከሆነ ግን ዴድ ኦን አራይቫል ነው። የሞተ ከመጀመሪያውኑ አቦርትድ ነው። ጭንጋፍ ነው፣ የጨነገፈ ነው ሐሳቡ ጭምር እና የዞን አስተዳደሮች ሹመት እንትን ጠርቷል። ወደ ወረደ በምንም የህግ ሽፋን የለውም ሹመቱ።
የዞን አስተዳደሮች መልእክታችን ነው። የትግራይ የዞን አስተዳደሮች ቢጠራችሁ ወደዚህ ሰውዬ ባትመጡ ይመከራል። ምክር ነው እኛ የምናመር ከህግ አንጻርም አንጻር ነው። ከሄዳችሁ ተዋርዳችኋል። ከሄዳችሁ ማን ወክሏችሁ ነው? አሁን ቲዲኤፍ አፕሩቭ አድርጎታል ወይ? ይሄ ህግ ብቻው የመሾብ ስልጣን አለው ወይ? አብይ አህመድ በዚህ ጉዳይ ላይ ተወያዩበት፣ ድርጅታችሁ ጋር ተወያዩበት። የትግራይ ትልልቆች የሚባሉ ቲዲኤፍም የዚህ ሁሉ ፕሪቶሪያ የሄደ ትልቁ ግዙፍ ኃይል ቲዲኤፍ የሚባል አለ። ይሄን ጠቅልዬ እኔ አብይ አህመድ የአብይ አህመድ ሽፋን አግኝቻለሁና ቤተመንግስት አንድ 10 ቦዲጋርድ አድርጌ አዲስ አበባ የተሰጠኝን መቀለ ሄጄ ኤክሰርሳይዝ አደርጋለሁ ካለ የራሱ ጉዳይ ነው እና ህወሓት ተቀብሎታል ወይ? እናንተ ዝም ብሎ አይደለም ወደ ወረደ ሄዶ የዞን አስተዳዳሪ አምጥቶ እኔን አይደለም የሾመኝ። እናንተ ኮንስቲትዩንሲ ያላችሁ የተከበረ ኮንስቲትዩንሲ የተከበረ ድርጅት ቲፒኤልኤፍ የሚባል ድርጅት ነው። በሱ መሰረት ነው ዞን አስተዳዳሪ የሆናችሁት። ቲፒኤልኤፍን ሳይናገር ለቲፒኤልኤፍ እውቅና ሳይሰጥ ሹልክ ብሎ ወጥቶ ፍላሽ ዲስክ ይዞ አዲስ አበባ ሄዶ ሪፖርት አድርጌያለሁ ብሎ ትግራይ ወርቅ በወርቅ ሆናለች ብሎ ሪፖርት ያደረገ ሰውዬ እና ፕሬዚደንት አድርጌያለሁ 1 ዓመት አራዝሜልሃለሁ ቢባል እናንተ የምትቀበሉበት ማንዴት የላችሁ ስልጣን የለም። አትፍሩ። ወደ ወረደ ከሹመቱ 1 ዓመት ካለቀች በኋላ ጡረተኛ ወደ ወረደ ነው። ቲዲኤፍ ተመልሼ ወደ ቲዲኤፍ ገባለሁ ካለ ቲዲኤፍ ይመልሰው። አለበዚያ ግን የነበር የቀድሞ ቲፒኤልኤፍ ነው፣ የቀድሞ የመከላከያ ጀነራል፣ ከዛ የቀድሞ የቲዲኤፍ የነበረው የ2 ዓመት የትግራይ ኮማንደር የነበረው፣ ከዛ የጊዜያዊ አስተዳደር ምክትል ፕሬዝዳንት የነበረ፣ ከዛ ነገታቸውን አባሮ ፕሬዝዳንት የሆነበት፣ ከዛ በኋላ ተራ ሰው ነው። ፕሬዝዳንት ነኝ የሚል ካለ ማንም ሰው እየተነሳ ፕሬዝዳንት ነኝ እያለ ቢሾም ችግር የለውም። እኔ ዛሬ ፕሬዝዳንት እያልኩኝ ታይትል እዚህ ጋር ዛራ ሚዲያ በኔትወርክ የሚለውን ፕሬዝዳንት እያልኩኝ ጽፋለሁ። ነገ ጠዋት ዋጋ የለውም። ግን የሚሰማኝ የለም፣ ማዘው የለም፣ ማዘው ገንዘብ የለኝም፣ ማዘው መዋቅር የለኝም፣ ማዘው ዞን አስተዳዳሪ፣ ማዘው ቢሮ ኃላፊ አይኖረኝም ማለት ነው። ኢማጂን አሁን እንትና የቢሮ ኃላፊዎች አሉ ቲፒኤልኤፍ ኢንክሉዲንግ አማኑኤል አሰፋ ምክትሉ ቲፒኤልኤፍ ነው። ኢዚ ጎይንግ ቱ ኦርደር ሂም ያንተ ምክትሌ ነህ እኔ የለሁበትም ነው የሚለው አማኑኤል። እርግጠኛ ነኝ የህወሓት ምናምን እኔ የለሁበትም ነው የሚሉት። አጠገብ እኔ ያለሁበት ካሉ ወደ ወረደ ካልሆነ በስተቀር እኛ ወደ አዲስ አበባ እንሸፍታለን ሲለው ነበር። ሂዱ ሸፍቱ። ለምን ብላችሁ እዛ አካባቢ እንደተጠጋችሁ እናውቃለን። የትግራይ እናት እየተራበች 1.5 ሚሊዮን ብር ለቁሳቁስ የቤት ቁሳቁስ መግዣ ብሎ ካሽ ሰጥቷቸዋል። አልሰጠንም በሏ። ህግ ሽፋን አድርጋችሁ ዘርፋችሁታል የትግራይን ህዝብ። አሁን በቅርብ ጊዜ አሁን 1.5 ሚሊዮን ለትግራይ ህዝብ ምን ማለት ነው? እኔ አዲስ አበባ ርካሽ ምን ዋጋ አላት ሊል ይችላል። የአዲስ አበባ ህዝብ ከትግራይ ከደሃ ህዝብ ከተጎሳቆለ ህዝብ በጣም ብዙ ቀውስ ካለበት ህዝብ የቢሮ ምናምን ኃላፊ ነኝ የዚህ ኃላፊ ነኝ ተብሎ ወደ ወረደ እነዚህን ለማቀፍ ብሎ 1.5 ሚሊዮን ለቁሳቁስ ተብሎ ነውር እኮ ነው። ከነውሩም ነውር እኮ ነው። እና ይሄ ባትሄዱ ይሄ እንደንትን ነው። ባትሄዱ ያገኘነው መረጃ አለ። ስብሰባ ምን እንዳካሄዱ አናውቅም፣ ግን ያገኘነው መረጃ የሚያሳየው የትግራይ ከፍተኛ አመራሮች 100% ሪጀክት አድርገውታል። ትልቅ መረጃ ነው የምሰጣቸው። 100% ሪጀክት አድርገውታል። ነገ ደግሞ የሚጠበቅ ስብሰባ አለ። ሌላ ወሳኝ የሚባል ኃይል ግን ወሳኝ የሚባል የትግራዩ ወሳኝ የሚባለው ኃይል ዛሬ 100% የወደ ወረደ የአብይ አህመድ ሹመት 100% ሪጀክት እንዳደረገው ማረጋገጫ አለን። እና ያቀረበው ሪፖርት አንደኛ አይታወቅም፣ በጣም የሚያበሳጭ ነው። እዚህ እንትን ውስጥ ዝም ለሚዲያ ላይ ላለነው እንኳን አበሳጭቶናል። ሚዲያ ላይ የኢቲቪ ዶክመንተሪ የትግራይ ሪፖርት ተብሎ የቀረበው በቃ በጣም ተስፋ አስቆራጭ ነው። እንደ ትግራይ በቃ ማንን ነው የሚታመነው? ትግራይ ማንን ነው የምታምነው? አንዱ ስትሰጠው ጻድቃን ብትሰጠው በዚህ በኩል ሄደ፣ ጌታቸው ስትሰጠው በዚህ በኩል ሄደ። ሁሉ የሆነ ነገር ነካ ሲያደርጉ የአብይ አህመድ እጅ ምን እንዳለበት አይታወቅም። ነካ ሲያደርጋቸው ሄዶ ለጥ ነው የሚሉት፣ ነካ ሲያደርጋቸው ሄዶ ለጥ ነው የሚሉት። በጣም ከባድ ነው። እና ያቀረበው ሪፖርት አንደኛ አይታወቅም፣ ማን እንዳዘጋጀው አይታወቅም። ከትግራይ ነው ይሄ ያገኘነው ሪፖርት ነው። ገና እሱ መጥቶ መቅረብ ይፈልጋል ወይ ይመጣል ወይ አይመጣም? ምንስ ሞራል አለው? በየትኛው አንደበትስ ያቀርባል? መጥቶ አይታወቅም። እና ማን እንዳዘጋጀው አይታወቅም። ሪፖርቱ መቼ እንደተዘጋጀ አይታወቅም። ማን ኢንፑት ሰጥተው ማን ያቀናበሩት ሪፖርት እንደሆነ
ምክንያቱም ከፖለቲካ አንጻር፣ ከማህበራዊ ኢኮኖሚያዊ አንጻር፣ ከጸጥታ፣ ከፕሪቶሪያ አንጻር የአይዲፒ የሉዓላዊነት መዓት የሰራተኛ ጉዳይ ሲቪል ሰርቫንት የኢኮኖሚክ ሾርቴጁ መዓት ልጥጥ የሆነ ሪፖርት እንደሚሆን ጥርጥር የለውም። ኢቲቪ ያሳየን 15 ደቂቃ ሪፖርት እኮ የሁሉም ነው ያቀረበው። ጤና ቀረበ፣ ትምህርት ቀረበ፣ የትግራይ ኢንፍራስትራክቸር ቀረበ፣ ፋብሪካዎች ምናምን ተባለ። በሽ ነው በቃ ትግራይ እና ይሄ በግሉ ያደረገው ጉዞ ነው። እንደ ቱሪዝም ዝም ብሎ በቃ ትንሽ ማሳጅ አድርጌ ትንሽ እንትን ገብቼ ልምጣ ሄዶ ብሎ ካልሆነ በስተቀር የትግራይን ኮዝ ይዞ የትግራይን ዴሊጌሽን በክብር ደረጃ የአንዱን የፌዴሬሽኑ አንድ አካል የሆነ ትግራይ የፌዴሬሽኑ መስራች የሆነው አንደኛው ትግራይ ወኪል ሆኖ ሳይሆን በግለሰብ ነው የሄደው። ፌዴራል መንግስት ደግሞ ብዙዎቹን አሰልፎ ነው የጠበቀው። እንደዚህ አሰልፎ በአይነቱ ከመከላከያ ብርሃኑ፣ ከፌዴራል ፖሊስ ደመላሽ፣ የሀገሪቱ ጠቅላይ ሚኒስትር፣ የምስራቅ አፍሪካ አማካሪ ጌታቸው ረዳ፣ ሌሎቹ እንደዚህ ውጭ ጉዳይ ሚኒስትር የአሜሪካ የአውሮፓ ህብረት አይደለም ሊያወያይ የመጣው ትግራይ እንደ ውጭ ሀገር ታይታ እንደ ትልቅ ጉዳይ ታይቶ ነው ጌዲዮን ጢሞቴዎስ ግባ ተብሎ የቀረበው። ከትግራይ አንጻር ግን ብቻው ይዞ ገባ እና እንደዚህ ብላ አላልኩም ቢል መብቱን ማን ይሰማል? ምስክር የሏትም እኮ ቲፒኤልኤፍ በሉት ቲዲኤፍ እንደዚህ ተብለሃል ሲባል ወሬ ነው ውሸት ነው ሊል ይችላል። ቅርጥፍ አድርጎ ይዋሻል። እኔ በተጨባጭ ያገኘናቸው መረጃዎች እንኳን እዛው ከነበሩ ሰዎች ተናገሩ የተባለ መረጃ እንኳን ብናገረው ውሸት ነው እንደሚል ጥርጥር የለው። ወይ በሱ አክቲቪስቶች ውሸት ነው እንደሚል እኔ አልጠራጠርም። ለምን? አንድ ሰው ይዞ አልሄደም። እና የዚህ አንደኛው ማሳያ ልንገራችሁ። ከኢቲቪ ሪፖርት የትላንትና ሪፖርት ኢትዮጵያዊ መሆን ራሱ የሚያሳፍርበት ዘመን ነው። በዚህ ጊዜ ማለት ትግራይ የሚያዩበት መነጽር፣ ጭካኔው፣ የመንግስት ጭካኔ፣ የዚህ ብልጽግና ተራ የሰፈር ጋንግስተር ሰው ያምነኛል አያምነኝም ግድ የለውም። ጋዜጠኛው ይሄን ላንብበው አላንብበው ብሎ እንኳን ስቅቅ አይልም። ምንም ነገር የለም። አንብብ የተባለው ይሄ ሁሉ የትግራይ ነው ብሎ መሳቀቅ አለበት እኮ። ትግራይ ይሄ 100% ተሳክቷል፣ ትግራይ 100% እንደዚህ ሆኗል ብሎ ለማንበብ ስብዕና እኮ ይጠይቃል እኮ። አንብብ ስለተባልክ ብቻ ስንት ዓመት ትኖራለህ? ኧረ ይሄን አላነብም ካል አይነው ጥቅም ምናምን እንትን ሊያደርግ እንደሚችል። መንግስት ግን አድርግ ነው። የዚህ ተባባሪ ደግሞ የትግራይ አሉ እንወድ ወረደን ከፊት ለፊት መካታ ቆዩ ኃይል መካታ የተባለ ወሳኝ የሚባል ምስጢር የትግራይ ምስጢሮችን ቁጭ ብሎ ተደራድሮ ምስጢር እየተካፈለ የቆየ ሰው ነው ይሄ። ከዛ አድርጎ ወደ አዲስ አበባ ይዞት ሄደ። አሁን ደግሞ ተመልሶ መጣ። አሁን ምግባይ ንገረኝ እስቲ እንዴት ነው ሰራዊቱ ምዕራብ ግንባር እንዴት ነው ዝግጅቱ እንዴት ነው ራሱ ቁመናው ምን ይመስላል ጥንካሬው ኪሱ ምን ይመስላል ካዝናው ምን ይመስላል ብሎ ከምግባይ ጋር ዲስከስ ሊያደርግ ማለት ነው። መቀለ ተመልሶ ወደረደ አይሆን ከመረና እኔ ለሱ ነው ማዝነው አንደ እሳት ውስጥ ነው የተቀቀለው። እኔ ብቻ በቀዋለሁ ዝም ብለ 10 ዩቲዩበር 10 ሳተላይት መድብ 10 ሳተላይት 10 ዩቲዩበር መድብ እኔ ብቻ ነው በቀው እና ትግራይ 100% ወደ ነበረችበት ተመለሰች የሚለው ሪፖርት አጠቃላይ 15 ደቂቃ ሪፖርት 86,000 የስራ ዕድል ፈጥረናል። ትግራይ የስራ ዕድል ሰራተኛው በሙሉ ደሞዝ አልባ አድርጎ ኢንጂነሩ፣ አስተማሪው፣ ሐኪሙ፣ ዶክተሩ ቋርጎ ባንኩን ዘግቶ የደሞዙን ከፍያውን ዘግቶ ከቦታ ወደ ቦታ እንዳይንቀሳቀስ አንድ የአይደር ሆስፒታል ዶክተር ከመሃል ከተማ ወደ አይደር ለመሄድ ታክሲ መያዝ የማይችልበት ዶክተር ተቀጥሮ ባለበት በነዳጅ ምክንያት ማለት ነው። ያሁኑ የሆርሙዝ የኢራን ጦርነት ምናምን አይደለም፣ ቀድሞ ባይ ዲዛይን ማለት ነው። ትግራይ ማስገባት የለብንም ለሻዕቢያ ነው እየሄደ ያለው ነዳጁ ብሎ ለትላንት ነግሮታል ለሰውየው። እንዲህ ብሎ ትግራይ ነዳጅ አልባ ክልል እንዳደረገው ቆሞ ያስቀረው የዚህ 100% ትግራይ ወደ ነበረችበት ተመልሷል ይላል። መምህራን አሁን የፋሲካ ሳምንት አይደል? አሁን ታላቅ ጾም እያለቀ
መምህራኑ አንዳንድ ከተሞች ላይ ለመምህራኖች ዱቄት አዋጡ እያተባለ ዱቄት እየተዋጣ ነው የሰማሁት ነው ከትግራይ ለመምህራኖች ምንም የላቸውማ አርሱ እርሻ የላቸው በየወሩ 5000 ነው 6000 ብር ምናምን 10000 ብር በዛ አካባቢ ነው የመምህር ሲኒየር ከተባለ ምናምን 10 እዛ አካባቢ አይደል እንዴ እሷም ጠፋች ማለት ነው እሷም ጠፋ እና ዱቄት አዋጡ እየተባለ ለመምህር አሁን አገር ባለበት ባንክ ባለበት መንግስት ባለበት ጊዜው አስተዳደር ባለበት እንዲህ ብሎ የትግራይ መምህራን ዱቄት አዋጡና ለአመት በዓል ማዋዩ ናቸው ተብሎ በሚነገርበት ጊዜ ስልጣኔ ተሻሽሎልኝ መጣው ተራዝሞልኝ መጣው ብሎ ትግራይ ላይ መጥቶ ሚዲያ የትግራይ ሚዲያዎች ደግሞ ፕሬዝዳንት ይያል የሚጠራ ከነገ ደግሞ ስንሰማ ደግሞ እናያለን ወድ ወረደ በመሬት ላይ በሌለ ህግ ድሮ በተሻለ ህግ የፕሪቶሪያ ሰላም ስምምነትን የማይጠቅስ ህግ እንደ ሙሉ ነጋ ተሾሞ ፕሬዝዳንት ታደሰ ወረደ ይያሉ ነገ ጧት ኮት አድርገው የሚመጡ ሚዲያዎች ናቸው እናቃቸዋለን በነገራችን ላይ ቶታሊ አገነስ ትግራይ ኢንተረስት የቆሙ ሚዲያዎች አሉ መጋለም ተቀምጦ ነገ ታላሽ ፕሬዝዳንት ታደሰ ወረደ የሚሉ እርግጠኛ ነኝ የምነግራቸው አሉ ምክንያታቸው እናውቀዋለን ትግል ላይ ስንታገላቸው ነው የኖርነው አሁንም እንታገላቸዋለን ወደ ወረደ እነዚህ እንዲያርጉ ተንከባክባቸው ነው የቆየው እንደዚህ ያርጉ በሙሉ የትግራይ ሚኒስትር እዛው ሆኖ ሲዘከዝኩ የሚሉ አሁን ክቡር ፕሬዝዳንት ታደሰ ወረደ ይላሉ አሁን መጥተው ትግራይ ውስጥ ያለው ጊዜያቸው አብቅቷል በራሽ ላይ ጊዜያቸው አብቅቷል እነዚህ ጉራ አይደለም ሪያሊቲው እሱ ስለሆነ 11ኛ ሰዓት ላይ ነው ያለው ለሁሉም ነገር እና ፋብሪካዎች አንያ 86000 የሥራ ዕድል ተፈጥሯል ይላል ደንድሮ በወድ ወረደ ዘመን ነው መምህራኖች በሙሉ ቋርጎ አስተባሪው ግብርናው መንግስት ሲቪል ሰርቫንት ቋርጎ ሰው በባጃጅ መሄድ መቀለ ውድ ስለሆነ ማለት ሀብታም ነው ማለት በባጃጅ የሚሄድ ሰው ከተገኘ እንዴት አፎርድ አደረገው እንዴት ገንዘብ አገኘ የሚባልበት ባለበት ሰዓት እንዲህ ነው የሚለው የውጭ ምንዛሪ ማስገኘት የጀመሩ ፋብሪካዎች አሉ ፋብሪካዎች ተሰርተው ዶላር ማስገኘት የጀመሩ በጣም ለሀገሪቱ ዶላር እያስገኙ ነው ይላል ሪፖርቱ ጤና አቅርቦቱ የትግራይ ጤና አቅርቦት እጅግ ይላል እጅግ ቋንቋ ኤክሰለንት ነው አመርቂ ላይ 1.9 ቢሊዮን ብር ለኢንቨስተርስ ተሰጥቷል ይላል ኢንቨስተርስ ተሰጥቷል የተቃጠሉ አብይ አህመድ በድሮን ያቃጥላቸው በሚግ ያቃጥላቸው እነዚህ ተቋም ተመልከቱ ፎር ኤግዛምፕል መስፍን ኢንዱስትሪ ተመልከቱ ባለፉት ከፕሪቶሪያ ሰላም ስምምነት በኋላ አንድ ነገር ያልተፈቀደለት እሱ ነው ያልተፈቀደለት አሁን ማን ነው ማሞ ምህረቱ የሚባል ሄዶ ነበር አቃለው ነው የሆነ ጊዜ ማሞ ምህረት ያለበረበት እና ቁጭ ብሎ ይሰማቸዋል ውሳኔ የለም ሰምተም ጥሩ ነው በቃ እውነት ነው ሐሳባችሁ ጥሩ ነውና ይሄዳሉ መፈጸም የለም ትዕምት እንደ ትዕምት አንድ ነገር የውጭ ምንዛሪ ፍቃድ አልተፈቀደለት በኢትዮጵያ መንግስት አንድ ነገር አልተፈቀደለትምና ጥሬ ዕቃ ዜሮ ከውጭ ማምጣት አይችሉም ዜሮ ዶላር ስለሌለ የባንክ ብድር ከኢትዮጵያ መንግስት ዜሮ ባንኮች ማለት ነው ምናልባት ወጋገን ምናልባት አበድሮ ሊሆን ይችላል ዝም ብዬ እርግጠኛ አይደለሁም ግን ወጋገን የተወሰነ ጀምሮ አበድሮ ነበር እና የሚገዙት ዕቃ ከሀገር ውስጥ ነው እና ኤክስፔንሲቭ በሆነ ነገር እና their operational እንትን አቅማቸው ከአቅማቸው 10% ነው ኦፕሬት ያደረጉ ያሉት ለምሳሌ መስፍን ኢንዱስትሪ ላይ የጠየቋቸው ከአቅሙ 10 ከመቶ ከጦርነቱ በፊት የነበረው 100 ሰራተኛ 70 ከመቶ ቀንሰው በ30 ከመቶ ነው የሚሰሩት 70 ከመቶ ሰራተኛ በሙሉ ዳውን ሳይዝ አድርገውት ቀንሰው ማለት ነው እንዲህ ባለበት ጊዜ እንቀጥላለን ማድመጥ ያለባቸው ነው የወድ ወረደ ሪፖርት ለትግራይ ህዝብ ሞት ማለት ነው ከትምህርት ገበታ ውጪ ያሉ ዜጎች ቁጥር አሁንም ስራ የሚፈልግ ቢሆንም በትግራይ የቆመ ልማት የተጓተተ ስራ የለም ነባር ማኑፋክቸሪንግ ኢንዱስትሪዎችን ወደ ስራ በመመለስና በማጠናከር ረገድ ከፍተኛ ውጤት ተመስክሯል 100% የተሳካ ነበር 1376 አነስተኛ 203 መካከለኛና 13 ግዙፍ በድምሩ 1592 ማኑፋክቸሪንግ ኢንዱስትሪዎች እንዲጠናከሩ ተደርጓል ተመልከቱ 100% ነው በቃ እና ይሄ ሁላ መጨረሻ አርስቱ ምን ተሰጠው ተመልካቾች አርስቱ የተሰጠው የተጋረደው ልማት በትግራይ ነው የሚለው የተጋረደው ልማት ሁሉም 100% አመርቂ ነው
ይሄን ያክል ማኑፋክቸሪንግ ማለት ፋብሪካ ነው። አልመዳ ጨርቃ ጨርቅም ተመልሰዋል ነው እያልን ያለ። ጀግናው የኢትዮጵያ አየር ኃይል አልመዳ ድረስ ሄደው የጁንታው ልብስ ያለብስ የነበረ በአውሮፕላኑ አጋየው ስለነበረ ጀግናው የኢትዮጵያ አየር ኃይል መስፍን መቀለ ድረስ በመሄድ መስፍን ኢንዱስትሪያል ኢንጂነሪንግን አጋየው በሚባልበት ዘመን ነው። ተመልካቾቻችን የምሬን ነው። ይሄ መስፍን ነው። For the third time this week, Mekele, the capital of Ethiopia's Tigray region, is bombarded by the National Army. The government said the strikes were targeting military installations of the TPLF, the rebel movement Addis Ababa has been at war with since November. I was in the store and I didn't hear the jet coming. All of a sudden I heard the explosion. There was 2 of us in the store and I was asleep on the floor when I heard the explosion. People picked me up off the ground, and when the explosions continued, I went out and saw a person I know injured on the ground. እና ተመልካቾች ይሄን መስፍን ነው። 100% ተመልሷል የተባለው መስፍን ነው። አብነት ነው። ለአብነት ነው። ወደ ወረደ ይሄን ሪፖርት ይዞ ነው ሄደው ወደ ወረደ እና የተጋረደው የትግራይ ልማት በትግራይ ብሎ የሚገርም ዶክመንተሪ የሚገርም ትግራይ የታቀች ኖርዌይ ነች፣ አሜሪካ ነች፣ ጀርመን ነው። በቃ የለም ብዙ ጊዜ ኢንፍራስትራክቸር ሲጠቀስ አሜሪካ ጀርመን ምናምን ነው አይደል? ኢንፍራስትራክቸር በጥሩ ኢንፍራስትራክቸር ያላቸው እና አሜሪካ የነ ጀርመን ነው። እና የማን ነው ይሄ ሁላ ሲጠቀስ የነበረው? የኢትዮጵያ አይመስልም። የትግራይ ተወትና የኢትዮጵያ አይመስልም። አጠቃላይ ብልጽግና እንዲህ ብሎ ትግራይን ይገላታል። ትግራይ በፕሮፓጋንዳ በፍጹም በሁሉም ነገር አብይ አህመድ የተቆጣጠረው ፕሮፓጋንዳውን ነው። በትግርኛ ሳፍሩ ነው ትግራይ ልማት በልማት ሆናለች ብሎ ዶክመንተሪ የሚሰሩት። በነገራችን ላይ ተጋሩ ጭምር ናቸው እነዚህ እኮ። እኛ እኮ የጨነቀን እኮ እሱ ነው። የት እንሂድ የምንለው ለዛ እኮ ነው። የት እንሂድ? እነዚህ ሰዎች ስንት ትግራይ ነው ያለው? የኔም ትግራይ እሷ ነች፣ የእነሱም ትግራይ እሷ ነች። እነሱ ይዘምቱባታል። ሳትበላ ሳትለማ ሳትቀምስ ሁሉም ነገር ይሰጧታል። ወደ ወረደ እነዚህ ይጠቀማል። አሁን ተጠቅሟል አሉ እኮ የሚጠቀማቸው ልጆች አሉ፣ የሚጠቀማቸው ሚዲያዎች አሉ። በደንብ አድርጎ ይሄን እንትን ማድረግ አጋጣሚ ሆኖ ሽባዎች ናቸው አንዳንዶቹ፣ አይችሉም። እርግጠኛ ነኝ 10 ሳተላይት ቅጠር ብየዋለሁ እኔ 10 ዩቲዩበር 10 አክቲቪስት 10 ቲክቶክ ላይ ቅጠር ወደ ወረደ እንገጥማለን፣ ብቻችን እንገጥማለን። አሁን ፕሬዝዳንት ታደሰ ወረደ ክቡር ምናምን ልበት ጊዜ አሁን ክቡር ብለው ይጠሩታል፣ እኛ እንመጣለን። የትግራይ ህዝብ ግን ከዚህ በላይ የትግራይ ህዝብ እንደዚህ ይሄን ሁላ ዱቄት ላስተማሪ ገንዘብ ደሞዝ አዋጡ ምናምን እንትን አዋጡ፣ እኔ ለቅሶ ምናምን ገንዘብ አዋጣ የሚባል ለቅሶ ምናምን ዝም ብሎ የሆነ ነገር ወይ ለሐዘን ወይም ድግስ ለቤት ለመሄድ አንድ በግ እንግዛ ተብሎ ምናምን ሰዎች ይዋጣል እንጂ ዱቄት ለዓመት በዓል መዋያ ዱቄት እናዋጣላችሁ መምህራን ተብሎ የሚዋጣበት ትግራይ እያስተዳደረ በ7 እዝ የተከበበች ትግራይ እያስተዳደረ ደሞዝ አልለቅም ብሎ የዘጋትን ትግራይ እያስተዳደረ በድሮን የምትመታ ትግራይ፣ በጀት የተዘጋባት ትግራይ፣ ባንክ የተዘጋባት ትግራይ እያስተዳደረ ፕሬዝዳንት ነኝ ብሎ የዞን አስተዳዳሪዎችን በአስቸኳይ ነውልኝ ነገ ሐሙስ ብሎ የሚጠራ ፕሬዝዳንት ነኝ ብሎ ካሰበ ጤነኛ አይደለም።